ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። አንዳንዶቻችሁ በሕይወታችሁ አንዳንድ ታላላቅ ትግሎች እንዳሉባችሁ ይሰማኛል እና ደጋግማችሁ እያሰባችሁና እያሰላሰላችሁ ይህንን ማድረግ የምችል አይመስለኝም። በጣም ከባድ ነው፣ አላደርገውም። እግዚአብሔር አንተ ሁልጊዜ ለእግዚአብሔር እንጸልያለን ከአንድ ችግር አስወጣን እያለን በገጠመን ችግር አልፈን ለመውጣት የሚረዳንን ብርታቱን እና ጸጋውን ጥበቡን እንዲሰጠን ከመጸለይ ይልቅ እንኳን ወደ በየዕለት ሕይወት መደሰት መጣችሁ። ዛሬ ስለተገኛችሁ በጣም ደስ ብሎኛል። ዛሬ ለእናንተ ያዘጋጀሁት መልእክት የሚያዝናና ብቻ ሳይሆን ግን በዕለት ተዕለት ሕይወታችሁ ውስጥ በእውነት ጠቃሚ ይሆናል ብዬ አስባለሁ። የዛሬው የመልእክቴ ርዕስ ሶኬቱን አታቃጥሎ የሚል ነው። አንዳንዶቻችሁ እንዲታስቡ ይሆናል። ስለምን እንደማውራ ታውቃላችሁና በተወሰነ ደረጃ ልታውቁ ትችላላችሁ፣ ግን ሊያስገርሟችሁ የሚችሉ ሀሳቦች አሉ ብዬ አስባለሁ። ሁለተኛው ጢሞቴዎስ 1 ቁጥር 7 እንዲህ ይላል፣ እግዚአብሔር የፍርሃት መንፈስ አልሰጠንምና። ይህን ስሙ፣ እግዚአብሔር የፍርሃት መንፈስ አልሰጠንም፣ የኃይልና የፍቅር ራስንም የመግዛት መንፈስ እንጂ። አዲሱ መደበኛ ትርጉም እንዲህ ይላል፣ የኃይልና የፍቅር ራስንም የመግዛት መንፈስ እንጂ። ግን ስለ ተግሣጽ እና ራስን ስለ መግዛት ማውራት እንደማትፈልጉ እርግጠኛ ነኝ። ያንን እንተዋዋለን። በእውነቱ የማውራው ስለ ጥቅሱ የመጀመሪያ ክፍል ብቻ ነው። እግዚአብሔር የኃይል መንፈስ እንጂ የፍርሃት መንፈስ አልሰጠንም። ስለ እናንተ አላውቅም፣ ግን ያንን ኃይል እወደዋለሁ። ኃይል የሚለውን ቃል እወደዋለሁ። አሁን ባላችሁበት በየትኛውን ቦታ አውጥታችሁ በሉት፣ ኃይል። በጣም ጥሩ ስሜት አለው። እግዚአብሔር የድክመትና የአልቃሻ መንፈስና የንቀት መንፈስ ሰጠን አለማለቱ በጣም ደስ ብሎኛል። እግዚአብሔር ግን የኃይልን መንፈስ ሰጠን። ያ ማለት በሕይወታችን ውስጥ ማድረግ ያለብንን ማንኛውም ነገር ማድረግ እንችላለን ማለት ነው። ምክንያቱም እግዚአብሔር ፈጽሞ አሁን በሕይወታችሁ ውስጥ ምን እየተጋፈጣችሁ እንዳለ አላውቅም፣ ግን እርግጠኛ ነኝ አንዳንዶቻችሁ ከባድ ነገሮች ናቸው እና ጠላት ማድረግ አትችሉም ብሎ በጆሮአችሁ ውስጥ ያንሾካሹካል። በጣም ከባድ ነው፣ ልታደርገው አትችልም፣ መቋቋም አትችልም። ነገር ግን እግዚአብሔር የሚያስችለውን ኃይል ይሰጣችኋል። ኃይል ማድረግ ያለባችሁን ሁሉ እንድታደርጉ የሚረዳችሁን ኃይል። እግዚአብሔር የፍርሃት መንፈስ አልሰጠንም፣ ግን በኃይል እና በፍቅር እና በአይምሮ። ኢዮብ 36 ቁጥር 26 እነሆ እግዚአብሔር ታላቅ ነው፣ እኛም አናውቀውም። ያንን እወደዋለሁ። እግዚአብሔር ምን ያህል ኃያል እንደሆነ ማሰብ እንኳን ትችላላችሁ? ምን ያህል ታላቅ እንደሆነ። እግዚአብሔር እኛን ምን ያህል እንደሚወደን እናውቃለን። ደግሞ ምን ያህል ለእኛ ለማድረግ ፈቃደኛ እንደሆነ ልንገራችሁ። ሁላችንም ስህተት እንሰራለን። ማድረግ የሌለብንን ነገር እናደርጋለን። ነገር ግን እግዚአብሔርን የምትከተሉ ከሆነ ንስሐ ከገባችሁ እግዚአብሔር ወዲያውኑ ይቅር ይላቸዋል። ኃጢአታችሁን ከምስራቅ እስከ ምዕራብ እንደሚርቀው አርቆ ያስወግደዋል፣ ደግሞም አያስታውሳቸውም። ራሳችሁን እንድታሳንሱ አልፈልግም። ይሄንን መልእክት አካፍላቸዋለሁ። እንድታውቁ የምፈልገው ነገር እግዚአብሔር ሊያስፈልጋችሁ የሚችል ኃይል ሁሉ እንዳለው እና ሊሰጣችሁ እንደሚፈልግ ነው። ማንኛውም አይነት ሁኔታ ለመቋቋምና አሁንም በሕይወታችሁ ለመደሰት የምትችሉበትን ኃይል እግዚአብሔር ሊሰጣችሁ ይፈልጋል እና የተረጋጋና ሰላማዊ እንድትሆኑ። ኢሳይያስ 64 ቁጥር 3 እና 4 እንዲህ ይላል፣ ያልተጠባበቅነውን የክብርህን ሥራ ባደረግክ ጊዜ ወረድህ፣ ተራሮችም በፊት ተንቀጠቀጡ። ያልጠበቅነው ድንቅ ነገር አድርገሃል። ምናልባት እግዚአብሔር በሕይወታችን ውስጥ የበለጠ አስደናቂ ነገሮችን እንዲያደርግ እንድንጠብቀው ይፈልጋል። ዛሬ ልታስቡት ከምትችሉት በላይ እግዚአብሔር እንደሚሰራ ለማመን ራሳችንን ማሰልጠንን ለምን ዛሬ አንጀምርም? አይችልም ብሎ ከማሰብ ይልቅ በጭንቀት ከማለፍ ይልቅ እግዚአብሔር ከበቂ በላይ አምላክ ነው እንጂ ደካማ አምላክ አይደለም። ሰዎች ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ካንተ በቀር ሌላ አምላክን አልሰሙም፣ በጆሮአቸውም አልተቀበሉም፣ ዓይንም አላየችም። ምን እንደማደርግ ታውቃላችሁ? በየቀኑ ትንሽ ጊዜ በመውሰድ
ሁልጊዜ ጠዋት ከቤታችሁ ከመውጣታችሁ በፊት እንዲበሉ፣ እግዚአብሔር ዛሬ እፈልግሃለሁ። ያላንተ ምንም ማድረግ አልችልም፣ ግን ሁሉንም ነገር በአንተ ማድረግ እንደምችል አውቃለሁ። እግዚአብሔር የሚፈልገው እምነታችሁን ብቻ ነው። ሁልጊዜ እግዚአብሔርን በመጠበቅ ላይ እንድትሆኑ ይፈልጋል። እሱ እንዲመጣና ማድረግ ያለባችሁን ማንኛውም ነገር እንድታደርጉ በመጠበቅ ላይ። ጳውሎስ ስለ ቤተ ክርስቲያን አንዳንድ በጣም የሚስቡ ጸሎቶችን ጸለየ። እነዚህን ጸሎቶች የሚጸለይላቸው አብያተ ክርስቲያናቶች ብቻ አይደሉም፣ ነገር ግን ጸሎቱን ለእናንተና ለእኔም ነው። እና ጳውሎስ እንዲህ አለ፣ ታውቁ ዘንድ የልባችሁ ዓይኖች እንዲበሩ። ይህ ኤፌሶን 1 ቁጥር 18ና 19 ነው። እንዲሁም በእርሱ የተጠራችሁ ለተስፋ ይህም በቅዱሳን ዘንድ ያለውን ክብር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁ ዓይኖች እንዲበሩ፣ ለእኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉ እንድታውቁ ጸልያለሁ። ይህም ኃይል እንደ እርሱ ታላቅ ብርታት አሰራር ኃይሉን እንድታውቁ እጸልያለሁ። ይህም ኃይል እንደ እርሱ ታላቅ ብርታት አሰራር። እስቲ ያስቡት። ጳውሎስ ኃይል እንዲኖረን ጸለየ። የእግዚአብሔር ኃይል ውስን ኃይል ብቻ ሳይሆን ያልተገደበ ኃይል፣ ማድረግ ያለብንን ሁሉ የማድረግ ችሎታ። ዛሬ ያንን እንደገና ለእናንተ ማስረገጥ ያለብኝ ይመስለኛል፣ ምክንያቱም አንዳንዶቻችሁ ከከባድ ነገሮች ጋር እየታገላችሁ እንደሆነ ይሰማኛል እና ደጋግማችሁ እያሰባችሁና እያሰላሰላችሁ ይህንን ማድረግ የምችል አይመስለኝም። በጣም ከባድ ነው፣ አላደርገውም። እግዚአብሔር አንተ ሁልጊዜ ለእግዚአብሔር እንጸልያለን ከአንድ ችግር አስወጣን እያለን በገጠመን ችግር አልፈን ለመውጣት የሚረዳንን ብርታቱንና ጸጋውን ጥበቡን እንዲሰጠን ከመጸለይ ይልቅ፣ ታውቃላችሁ፣ የጳውሎስን ጸሎት ካጠናችሁ የሰዎችን ችግር እንዲወገዱ አይደለም የጸለየው፣ ከችግራቸው ምክንያት ንዴታቸውን መቆጣጠር እንዲችሉ ነው። ምን ታስባላችሁ? እስካሁን ድረስ ማንም ሰው እንዲህ አላለኝም። ጆይስ ይህንን ችግር እንዳልፍና ጥሩ አስተሳሰብ እንዲኖረኝ ትጸልይልኛለሽ? አይደለም። ሰዎች ችግሮች እንዲወገዱ እንድጸልይ ይፈልጋሉ። አሁን ስለ ጸጋ ለአንድ ደቂቃ እናውራ። ስለ ጸጋ ብዙ እንሰማለን እና ጸጋ ምንድን ነው? እንግዲህ ጸጋ የማይገባን የእግዚአብሔር ስጦታ ነው። ስለዚህ ምንም ጥርጣሬ የለም፣ በጸጋ የዳነው በእምነት ነው። ስለዚህ እምነት የእግዚአብሔር ጸጋን የምናገኝበት ነው ሊባል ይችላል። እግዚአብሔር የሚያስፈልገን ጸጋ ሁሉ አለው፣ የማይገባን ስጦታ። ነገር ግን ጸጋ ያልተገባ ስጦታ ብቻ ሳይሆን የሚያስችል ኃይልም ጭምር ነው። የሚያስችል ኃይል። ይኸው አሁንም ኃይል። አንድ ጥቅስ ላንብብላችሁ። ያዕቆብ 4 ቁጥር 6። በእውነቱ ይህ ጥቅስ ሕይወቴን ቀይሮታል። እግዚአብሔር እንዲገባኝ ሲያደርገው ምናልባት ከ35 ዓመታት በፊት። ነገር ግን ጸጋን አብዝቶ ይሰጠናል። ጸጋ ብቻ ሳይሆን የበለጠ ጸጋ፣ ተጨማሪ ጸጋ ከፈለጋችሁ እና ከዛ የበለጠ ከፈለጋችሁ፣ ከዛ የበለጠ ቢሆንም እንኳን እግዚአብሔር በድህነት ላይ አይደለም የሚጠፋው ወይም የሚያልቁ ነገሮች አይደለም ያሉት። የሚያስፈልጋችሁ ኃይል፣ የሚያስፈልጋችሁ ጸጋ፣ የሚያስፈልጋችሁ ደግነት፣ የሚያስፈልጋችሁ ይቅርታ፣ የሚያስፈልጋችሁ መልካም ነገር ሁሉ አሉት። ነገር ግን አዲሱ መደበኛ ትርጉም እኔ የምወደው እንዲህ ይላል። ሲያብራራው ደግሞ እንዲህ ይላል፣ ይህንን ክፉ ዝንባሌና ሌሎችን ሁሉ በሙላት ለማሟላት የመንፈስ ቅዱስ ኃይል። ከዚህ ጥቅስ በፊት በእኛ ውስጥ ስላሉ ክፉ ዝንባሌዎች ሲናገር ነበር እና እነዚያን እንዴት መቋቋም እንችላለን? እንዴት መጥፎ ባህሪ ላስወግድ? ቶሎ መቆጣትን እንዴት ላቁም? እንዴት ቅናትን ልተው? እንዴት ኃጢአት አላድርግ? እና ማድረግ የማይገባኝ እንዴት ላስወግድ? ደህና በቆራጥነት ወይም በራሴ ፈቃድ ወይም አለማድረግ ስለወሰንኩ ብቻ ሳይሆን የእግዚአብሔርን እርዳታ እፈልጋለሁ። እናንተም የእግዚአብሔር እርዳታ ያስፈልጋችኋል። ብዙዎቻችሁ የምትታገሏቸው ብዙ ነገሮች፣ ችግሮች፣ ባህሪዎች፣ ልማዶች ለመተው ከልባችሁ እየሞከራችሁ ቢሆንም ግን እነዚህን ነገሮች ለመተው በመሞከር ብቻ ማሸነፍ አትችሉም። አዎ ጥረት ማድረግ አለባችሁ፣ ግን በስጋ ብቻ መጣር ሳይሆን በመንፈስ ቅዱስ መደገፍ ያስፈልጋችኋል። አንድን ነገር ከመሞከራችሁ በፊት በመጀመሪያ ወደ እግዚአብሔር ሄዳችሁ ብቻዬን ማድረግ እንደማልችል አውቃለሁ፣ ጸጋህን እፈልጋለሁ፣ ኃይልህን እፈልጋለሁ፣ እርዳታህን እፈልጋለሁ። ስለዚህ እንዲህ ይላል፣ ጸጋ ይህን ዝንባሌና ሌሎችን ሁሉ በሙላት ለሚያሟላ የመንፈስ ቅዱስ ኃይል ነው። እንደገና ላስታውሳችሁ፣ በመንግሥተ ሰማያት ምንም የኃይል እጥረት የለም። ይህንን በድጋሚ ላስታውሳችሁ፣ ጸጋ የሚገኘው በእምነት ብቻ ነው። ስለዚህ እምነት
የእግዚአብሔርን ጸጋ የምናገኝበት መንገድ ነው። ወይም ለዛሬው መልእክት እንዲረዳን እንደዚህ እናስበው። እምነት የእግዚአብሔርን ኃይል ለማግኘት የምንሰካው ነው። ምናልባት ይህንን ልጠይቃችሁ፣ ሶኬቱን አልሰካችሁም? ብዙ ጊዜ ይህ ችግራችን ነው ብዬ አስባለሁ። አሁን እዚህ መብራት አለኝ እና ይህን ነገር እንዲበራ ለማድረግ እየሞከርኩ ነው እና አምፖሉ እዚህ ጋር አለ፣ ግን ለምን እንደማይበራ ሊገባኝ አልቻለም። እና ከዚያ ተገነዘብኩ፣ አልተሰካም። ስለዚህ ከዛ ሰካሁትና ይኸው ማብራት ቻለ። ምናልባት ጨለማን ከማሳየት ይልቅ ተጨማሪ ብርሃን ማሳየት ያስፈልጋችሁ ይሆናል እና ችግራችሁ መሰካቱን ረስታችኋል፣ ወይም እምነታችሁን እየተጠቀማችሁ አይደለም። ነገሮችን በራሳችሁ ለማድረግ እየሞከራችሁ ነው ያለ እርዳታ። ከኃያሉ ከእግዚአብሔር እጅ በታች ራሳችሁን ሳታዋርዱ ወደ እርሱ ሳትሄዱ እና እሱን በመጠበቅና ከእሱ ጋር ጊዜ ማሳለፍ። ማድረግ ያለባችሁ 3 ታላላቅ ነገሮች እነዚህ ናቸው እና በመደበኛነት ከእግዚአብሔር ጋር ጊዜ ማሳለፍ ነው። የሚፈልጉትን መጠየቅ፣ ከእግዚአብሔር ቃል ጋር ጊዜ ማሳለፍ፣ ከእግዚአብሔር ጋር ጥብቅ ግንኙነት እንዲኖራችሁ ለእርሱ የተወሰነ ጊዜ መስጠት አለባችሁ። በየቀኑ ጠዋት 2 ወይም 3 ደቂቃዎች በቂ አይደሉም። በአሁኑ ጊዜ በዓለም ላይ ኃይላችንን የሚጨርሱ በጣም ብዙ ነገሮች እየሆኑ ነው። ተጨማሪ ኃይል ሊኖረን ይገባል። ከበፊቱ የበለጠ በአሁኑ ጊዜ በዓለም ላይ ብዙ ችግሮች አሉ እና ስለዚህ ችግሮች ከማጉረምረም ይልቅ የበለጠ ኃይል እንደሚያስፈልገን ማስተዋል አለብን። እንዲህ ትሉ ይሆናል፣ እሺ ጆ የሳየሽ፣ እኔ ክርስቲያን ነኝ፣ ሁልጊዜ ወደ ቤተ ክርስቲያን እሄዳለሁ፣ መጽሐፍ ቅዱሴን አንብቤ እጸልያለሁ፣ ግን አሁንም እነዚህ ችግሮች ሁሉ አሉብኝ። እናም እኔ ስለ እሱ እየጸለይኩ ነው። ማለቴ አንቺ እንዳልሽው የተሰካ ሆኖ ይሰማኛል፣ ግን አሁንም ነገሮች ለእኔ ጥሩ እየሆኑ አይመስሉም። አንዳንድ ጊዜ ተሰክታችሁ ይሆናል፣ ግን ሶኬቱን አቃጥላችሁ ይሆናል። በሕይወታችሁ ውስጥ በአንዳንድ የቤታችሁ ቦታ ላይ መብራት የሚበራበት ሁኔታ አጋጥማችሁ ያውቃልና እንደ ተማር ነው ሌላ ምንም ነገር ማግኘት ካልቻለን እንደተሰካ እርግጠኛ የሆናችሁበት ነገር። እናም አዎ በእርግጥ ተሰክቷል፣ አሁንም ግን ምንም ነገር እያገኛችሁ አይደለም። ምናልባት አሁንም ምንም ኃይል እየመጣ አይደለም። አዎ ሰክቼዋለሁ፣ ግን የሆነ ችግር አለ። ከዚያ የሚቀጥለው ነገር የምናደርገው ነገር ሄደን ሶኬቱን ወይም ቆጣሪውን በትክክል እየሰራ እንደሆነ እናያለን እና አንዳንድ ጊዜ ሶኬቱ እንደተቃጠለ ታያላችሁ። ስለዚህ አሁን አዲስ ሶኬት ትገዙና አውልቃችሁ ትገጥሙበታላችሁ እና አንዳንዴ ምናልባት ሁሉም በትክክለኛ ቦታ ላይ ናቸው፣ ነገር ግን የዛ መስመር ቆጣሪ ጠፍቶ እንደሆነ ትደርሱበታላችሁ። ከዛም ቆጣሪውን መልሳችሁ ታበሩታላችሁ እና መብራቱ ተመልሶ ይመጣል። ደህና የሚገርም ነው ብዬ ያሰብኩትን አንድ ነገር እያነበብኩ ነበር። ቆጣሪው የተዘጋጀው የሆነ ስህተት ሲፈጥር የኤሌክትሪኩን ኃይሉን እንዲያጠፋ ነው። ስለዚህ አስቡበት። ስለዚህ እኔ እያልኩ ያለሁት ምንድን ነው? የእግዚአብሔር ኃይል አለ። እምነት ሊኖረን ይችላል። በእምነት እንጸልይ ይሆናል። ነገር ግን መጥፎ ባህሪ ወይም ስህተቶች ሊኖረን ይችላል። በተደጋጋሚ ልናጠፋ እንችላለን እና እግዚአብሔር ከእኛ ጋር ነበር። እኛ ግን በአንድ ጉዳይ አሁንም እሱን አለመታዘዝ እንቀጥላለን እና ምንም እንኳን ኃይሉ እዚያ ቢኖርም ከእግዚአብሔር ጋር ጊዜ ማሳለፍን እንደሚያስፈልገኝ ያውቃለሁ። ስለዚህ መጽሐፍ ቅዱሴን አነባለሁ። ወደ ስራ ከመሄዴ በፊት በየቀኑ ጸልያለሁ። እሁድ ወደ ቤተ ክርስቲያን እሄዳለሁ። እነዚህን ሁሉ ነገሮች ብዙ ሰዎች ያደርጋሉ። ነገር ግን ቅናት፣ ምቀኝነት እና ለራስ ማዘን፣ መራራነት እና ስግብግብነት እና በሕይወታችሁ ውስጥ ያሉ ሁሉ አይነት ሌሎች ነገሮች በውስጣቸው አለ እና እንደምታውቁት እኛ በክርስቶስ አማኞች ከማያምኑት መካከል እንድንወጣ የተጠራን መሆናችንን ልንገነዘብ ይገባናል። ያ ማለት ከእነሱ ጋር ምንም አይነት ነገር የለንም ማለት አይደለም። እንደነሱ መኖር አንችልም ማለት ነው። እኛ በዓለም ውስጥ ነን፣ ግን ከዓለም አይደለንም። ስለዚህ ሶኬቱ እንዲቃጠል ሊያደርጉ ይችላሉ ብዬ የማስበው 3 ነገሮች አሉ፣ ወይም ቆጣሪውን የሚመልሱ የሚችሉ 3 ነገሮች። ስለዚህ በሕይወታችሁ ውስጥ የተወሰኑ ነገሮች ዳግም ማስጀመር ሊኖርባችሁ ይችላል። አሁን ከእኔ ጋር እንደሆናችሁ ተስፋ አደርጋለሁ። ስለዚህ የመጀመሪያው ማጉረምረም። እሺ፣
ሁላችንም የማጉረምረም ልምድ አለን። አምላክን ስለ አንድ ነገር እንጠይቃለን፣ ከዚያም የጠየቅነውን ሲሰጠን እሱን ስለመያዝ ማጉረምረም። አንድ ቀን እንዲህ ሆነ። ያልተጠበቀ ገቢ ያገኘሁና ስለ እሱ በጣም ደስተኛ ነበርኩ እና በመቀጠል ሳደርግ የነበረው መክፈል ስላለብኝ ግብሮች ሁሉ እያጉረመረምኩ ነበር። በሉ እንጂ እንዲህ ያደረገ የለም። ደህና እግዚአብሔር በበረከቴ ላይ ትኩረቴ እንዳደርግ ፈልጎ ነበር። መክፈል ስላለብኝ ግብሮች ማጉረምረም እንዳልጀመር ማለቴ እሱ ምንም ግብር እንዳልከፍል ማድረግ እንደሚችል አውቃለሁ፣ ግን ከዚያ ምንም ገቢ አይኖረኝም እና ስለዚህ እግዚአብሔር ስለሚሰጠን በረከቶች እንኳን በማማረር ወጥመድ ውስጥ መውደቅ በጣም ቀላል ነው። ምናልባት ትልቅ ቤት ፈልጋችሁ ይሆናልና እግዚአብሔር ካሰባችሁት የበለጠ ባረካችሁ። አሁን ማጽራት ስላለባችሁ ትልቅ ቤት ታማረራላችሁ። እመኑኝ፣ ወደ ቤት የምታመጡት ማንኛውም ነገር የሆነ አይነት እንክብካቤና ጥንቃቄ ይፈልጋል። ስለዚህ ነገሮችን መፈለግ ብቻ አይደለም ሳይሆን እነዚያን ነገሮች መንከባከብ ማሰብ አለባችሁ። ፊልጵስዩስ 2:14 ማንኛውም ነገር የእናንተና የኔን ነገር ያጠቃልላል። ማንኛውም ነገር ሳታጉረመርሙና ሳትከራከሩ አድርጉ። ዋው! ታውቃላችሁ፣ ጸጋ በተቀባዩ በኩል ምስጋናና አመስጋኝነት ለመቀስቀስ የታሰበ ነው። ጸጋ የሚቀበል ሁሉ ሰጪውን ማመስገን አለበት፣ እሱም እግዚአብሔር ነው። በእርግጠኝነት ማመስገን እንጂ አለማጉረምረም። በእውነት እኔ እንደማስበው አመሰግናለሁ በዓለም ላይ ካሉ በጣም ኃያል ቃላቶች መካከል አንዱ ነው። በዛ ላይ ብቻ መጽሐፍ ስለ መጽሐፍ እያሰብኩ ነበር። አመሰግናለሁ ለጌታና ምናልባትም ለሰዎች አመሰግናለሁ ልንል ይገባናል። አሁን ከምናደርገው በበለጠ ጳውሎስ ሁልጊዜ እግዚአብሔርን ያመሰግን ነበር። ለጸጋው አመሰገነው፣ ስለ ኃይሉ አመሰገነው፣ ስለ በረከቱ አመሰገነው። ሰዎችን እግዚአብሔርን እንዲያመሰግኑ አስተምሯል። አንደኛ ተሰሎንቄ 5:18 እንዲህ ይላል፣ በማንኛውም ሁኔታ አመስግኑ፣ የእግዚአብሔርን ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና። ስለ ሁሉም ነገር እግዚአብሔርን ማመስገን። አንድ ጥያቄ ልጠይቃችሁ፣ እያማረራችሁ ነበር? እያጉረመረማችሁና ስህተት እየፈለጋችሁ ነበር? ሰው ስለ ማማት እናውራ። ከጓደኞቻችሁ ጋር በምትሰበሰቡበት ጊዜ ሀሜት ታወራላችሁ። ምናልባት እነዚህ ነገሮች ሶኬቱ እንዲቃጠል እያደረጉ ነው እና ዛሬ ሄዳችሁ ቆጣሪውን መመለስና እንዲህ ማለት፣ እሺ አምላኬ ገብቶኛል፣ እወድሃለሁ፣ አቤቱ በእውነት እወድሃለሁ፣ ግን ጠላቱ አድብቶ እንዲገባና ወደ መጥፎ ልማድ እንድገባ ፈቀድኩኝ እና አንተ እንደማያስደስት አሁን ተረድቻለሁ። እግዚአብሔር እናንተን መውደድ አያቆምም፣ ግን እንደ አሕዛብ እንድንኖርና መጽሐፍ ቅዱስ እንዳናደርግ የሚነግረንን ሁሉንም ነገሮች እያደረግን ጸሎታችን እንዲመለስ አትጠብቁ። ሰዎች ከእርሱ ጋር ግንኙነት እንዲኖራቸው እንዲፈልጉ በሚያደርግ መንገድ ኢየሱስን በዓለም ውስጥ የመወከል ኃላፊነት አለብን። ስብከቴን እንደወደዳችሁ ተስፋ አደርጋለሁ፣ ምክንያቱም እኔም ወድጄዋለሁ። እንደዚህ ባሉ ነገሮች መስበክ እወዳለሁ። ስለ እናንተ አላውቅም፣ ግን እርዳታ እፈልጋለሁ። አንድ ሰው በትክክለኛው አቅጣጫ እንድሄድ የሚረዳኝን ቃል የሚሰብከኝ ያስፈልገኛል፣ ምክንያቱም ሥጋ ኃይለኛ ነው እና ወደ ስህተት ሊመራችሁ ይችላል። ጳውሎስ እንዲህ አለ፣ ስለማይነገረው ስጦታው እግዚአብሔር ይመስገን። ፊልጵስዩስ 4:6 በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ። ታውቃላችሁ፣ የሚያመሰግን አመስጋኝ ልብ ለሌሎች ሰዎች መልካም የመሆን ፍላጎት እንዲያድርብን ያደርጋል። በመላው መጽሐፍ ቅዱስ ላይ ጥያቄዎችን ማለቴ ስለማመስገን ጥቅሶች አሉ። በጣም ብዙ ጥቅሶች አሉ፣ ነገር ግን ሁሉንም ማንበብ አልችልም። ኃይላችሁን ሳታገኙ የምትቀሩበት ሌላ መንገድ ይህ ነው። አንዳንድ ሰዎች የእግዚአብሔርን ጸጋ ኃይሉን ይቀበላሉ። ዛሬ ተጨማሪ ኃይል እንደምትፈልጉ ይሰማቸዋል እና ከዚያ ለራሳቸው ያዝናሉ ወይም ሌሎች ሰዎች እንዲያዝኑላቸው የሆነ ነገር ያደርጋሉ። ያው እኔም እንደዛ ነበርኩ። ቃሉን እያስተማርኩ ነበር። አገልግሎቴ እንዲያድግ እግዚአብሔርን በማመንና እግዚአብሔርን በሁሉም ነገር በማመን ብቻ ማለቴ ታላቅ የእምነት ሴት እንደሆንኩን አምኜ ነበር። መጽሐፍ ቅዱስን ለሌሎች ሰዎች እያስተማርኩ ነበር። ወደ ቤተ ክርስቲያን አገልግሎቶች እየሄድኩና ለእግዚአብሔር እየሰራው ነበር። ግን ነገሮች አሁንም ለእኔ እየሰሩ አልነበረም።
ግን እኔ ደግሞ ሌላ መጥፎ ልማድ ነበረኝ። እሱም ለራሴ በጣም አዝን ነበር። ለራሴ የማዘን ችግር ነበረብኝ እና እግዚአብሔር አንድ ቀን ነገረኝ፣ አሳዛኝ ወይም ኃይለኛ መሆን ትችያለሽ፣ ሁለቱንም ግን መሆን አትችም። ከዚህ በፊት ይህንን ስናገር ሰምታችሁ ይሆናል። ዛሬ ማውራው ለራስ በማዘን ለተጠመዱ ሰዎች ነው። ታውቃላችሁ፣ ምናልባት ዛሬ ከሚመለከተኝ ማንም ሰው ለራሱ የማዘን መብት የለውም። ምክንያቱም በሕይወታችሁ ምንም አይነት ሁኔታ ውስጥ ብትሆኑም ለራስ ማዘን ለችግሮቻችን መልስ አይደለም፣ ማመስገንና ማክበር ነው። እምነታችሁን በአምላክ ላይ ማድረግ፣ ሌሎች ሰዎችን መርዳትና ጥሩ መሆን የእግዚአብሔርን ኃይል ወደ ሕይወታችሁ የምታመጡባቸው መንገዶች ናቸው። ዝም ብሎ ተቀምጦ ለራስ የማዘን ልምድ ካላችሁ አታድርጉት። ጣዖት አምልኮ ነው። ለእርዳታ ወደ ራሳችን እየሄድን ነው እና ለራሳችን እየራራን ነው እና እግዚአብሔር እንድናደርግ የሚፈልገው ለሌሎች ለሚጎዱ ሰዎች እንድናዝን ነው። አሁን ምናልባት ሕይወታችሁ ከባድ አይደለምና ብዙ ኢፍታዊ ነገሮች አላጋጠማችሁም ይሆናል እያልኩ አይደለም። ለራስ ማዘን ምንም እንደማይረዳችሁ እየነገርኳችሁ ነው። ስለዚህ እግዚአብሔር ሄደን ቆጣሪው እንድንመልሰው ይፈልጋል። ሶኬቱን አበላሽታችሁታል እና ዛሬ አንዳንድ ነገሮችን ማስተካከል ያስፈልጋቸዋል። እና ሰዎች ለራስ ስላለማዘን ካስተማርኩኝ በኋላ አንዳንዶች እንዲህ ይሉኛል፣ በዛ ጉዳይ ትልቅ ችግር ነበረባቸው እና ስለ እሱ ስናገር በቲቪ ሲሰሙኝ እንኳን ለራሳቸው እያዘኑ አልጋቸው ላይ ሆነው እንደነበርና ምን እንደምታደርጉ ታውቃላችሁ? ያንን ማራገፍ ትችላላችሁ እና በእግዚአብሔር ኃይል ወደ መሆን መመለስ ትችላላችሁ። በመጽሐፍ ቅዱስ ውስጥ ማውራት የምወደው ሰው አለ እና ብዙ ጊዜ እንዳወራ ጊዜ የለኝም። ነገር ግን በዮሐንስ ወንጌል 5 ከቁጥር 1 እስከ 9 ለ38 ዓመታት ህመምተኛ ሆኖ የኖረ አንድ ሰው ነበር እና በዓመት አንድ ጊዜ አልፎ አልፎ የጌታ መልአክ ወርዶ ውሃውን በሚያናውጥበት ጊዜ ቀድሞ ወደ መጠመቂያይቱ የገባ ካደረበት ማንኛውም በሽታ ይፈወስ ነበር። እሺ፣ ይህ ሰው ለ38 ዓመታት ታምራቱን ሲጠብቅ በውሃ ገንዳ ተኝቶ ነበር። ዛሬ እዚህ ካላችሁ ታምራቱን ስትጠብቁ ለ38 ዓመታትና ለ39 ዓመታት ወይም 40 ወይም 45 ወይም 50 አንዳንዶቻችሁ ለ2 ቀናት ስትጠብቁ ረዥም ጊዜ እንደሆነ ታስባላችሁ። ከዚያም ኢየሱስ ወደ ሰውየው ቀርቦ እንዲህ አለው፣ በዚህ ሁኔታ ውስጥ የኖርከው ለምን ያህል ጊዜ ነው? ያው እሱ 38 ዓመት እንደሆነው ያውቅ ነበር። 38 ዓመታት እንደቆየ ሰውየው እንዲገባው ይመስለኛል። አዎ፣ ያ ረጅም ጊዜ ነው። ኢየሱስም እርሱን ማነጋገር ቀጠለ። ልትድን ትፈልጋለህ አለው። ለመዳን በጣም ትፈልጋለህ? መዳን ትፈልጋለህ ማለት ለ38 ዓመት የታመመ ሰው የሚጠየቅ ጥያቄ አይመስልም። መዳን ትፈልጋለህ? ሰውየውም አዎ አለ እና እዚህ ጋር እንዲህ ይላል በቁጥር 7 ህመምተኛውን መልሶ ጌታዬ፣ ውሃው በሚናወጥበት ጊዜ ወደ መጠመቂያይቱ የሚያወርደኝ ሰው የለኝም። ለመግባት ስሞክር ሌላው ይቀድመኛል አለው። ለእናንተ ካልታያችሁ አላውቅም፣ እኔ ግን ለራሱ ሲያዝን ይታየኛል። የሚረዳኝ ሰው የለኝም። ያው አምላክ ነበረው እና የሚረዳችሁ ሰው እንደሌላችሁ ከተሰማችሁ የሆነ ነገር ልንገራችሁ፣ እግዚአብሔር አላችሁ እና ያ በቂ ነው። እኔ በትንሹም በጣም በጥቂቱ እግዚአብሔር ቢኖረኝ እመርጣለሁ ከምንም አይነት የሰው እርዳታ ይልቅ። እና ሌላ ሰው ሁልጊዜ ይቀድመኛል። ምስኪን እኔ፣ ሌላ ሰው ሁልጊዜ ይቀድመኛል። እሺ፣ ኢየሱስ ለእሱ እንዲያዝንለትን ጠብቅ ይሆናል። እሱ ግን ምን እንዳለው ታውቃላችሁ? ተነስ፣ ቃል አጋኖ በመጽሐፍ ቅዱስ ውስጥ ተነስ፣ መተኛህን ተሸክመ ሂድ፣ ቃል አጋኖ እና ወዲያውኑ ሰውየው ደህና ሆነ። በዚያ ገንዳ ለ38 ዓመታት ከነበርኩኝ እንደምንም እየተንሸራተትኩ ከገንዳው ጫፍ ላይ ደርስና በሚቀጥለው ዓመት መላእክቱ ውሃውን በሚያነቃቁበት ጊዜ ለመውደቅ የምዘጋጅ ይመስለኛል። ማድረግ የማትችሏቸው ብዙ ነገሮች ሊኖሩ ይችላሉ። እግዚአብሔር የምትችሉትን ማድረግ እንድትጀምሩ ይፈልጋል እና ሶኬቱ እንዲበላሽ የሚያደርግ የማነሳው የመጨረሻው ነገር ቢኖር፣ በእርግጥ ስለዚህ ጉዳይ ብዙ ማለት አልችልም፣ ይህም የእግዚአብሔር የሆነውን ክብር መውሰድ ነው። በሕይወታችሁ ውስጥ ነገሮች ጥሩ ሲሆኑ ክብሩን ለራሳችሁ ወስዳችሁ እንዲማሰብ ትጀምራላችሁ። በጥሩ ሰርቻለሁ፣ ያንንም ሰርቻለሁ፣ ያንን ስላደረግኩ ነው፣ ያንን ስላላደረግኩ ነው። ወይንስ በሕይወቴ ውስጥ ያለው መልካም ነገር ሁሉ የእግዚአብሔር ጸጋና ምሕረት ውጤት ነው ትላላችሁ? ምንም በጎ ነገር አይገባኝም፣ ግን እግዚአብሔር መልካም ነው፣ እግዚአብሔርም ለእኔ መልካም ሆኖልኛል። የእግዚአብሔርን ክብር ለመስረቅ በመሞከር ስህተት አትስሩ። የክብር ሌባ አትሁኑ።
ምክንያቱም መጽሐፍ ቅዱስ ክብሬን ለሌላ ምስጋናዬንም ለጣዖት አልሰጥም ይላል። በመጽሐፍ ቅዱስ ጥሩ ምሳሌዎች አሉ። በዳንኤል መጽሐፍ ውስጥ፣ በመጽሐፍ ቅዱስ ውስጥ ያሉ ሌሎች ቦታዎች ሰዎች የእግዚአብሔርን ኃይል ክብሩን ለመስረቅ የሞከሩበትና ውጤቱም ወደ አእምሯቸው እስኪመለሱ ድረስና እግዚአብሔርን ውዳሴና ክብር እንደገና መስጠት እስኪጀምሩ ድረስ ሁሉንም ነገር አጥተዋል። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።